ከእመቤታችን ከታሪኳ ነው የምንነሳው። እመቤታችን ቅድስት ድንግል ማርያም በዚህ ዓለም ያልባከኑ 64 ዓመታትን ኖራለች። ምንም ብክነት የሌለባቸው ለእግዚአብሔር ብቻ የተኖሩ በንጽህና ብቻ የተኖሩ 64 ዓመታትን በዚህ ዓለም አሳልፋለች። እንግዲህ አባቶቻችን በተርጓሜ እንደነገሩን እነዚህ በዝርዝር ሲቀመጡ ከእናት ከአባቷ ጋር 3 ዓመት ኖራለች። ከዚያ በመቀጠል በቤተ መቅደስ 12 ዓመት፣ በቤተ ዮሴፍ 9 ወር፣ ከአምላካችን ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር፣ በመጨረሻም ከዮሐንስ ጋር 15 ዓመት። እነዚህን ስንደምር 64 ዓመት ይሆናል ማለት ነው። በ64 ዓመቷ እመቤታችን ጥር በገባ በ21 እሁድ ቀን አርፋለች። እመቤታችን ባረፈችበት ዘመን ጥር የባተው ሰኞ ነበር። ሰኞ ለሰኞ 8፣ ሰኞ ለሰኞ 15፣ ሰኞ ለሰኞ 22 አንድ ወደ ኋላ ስንስብ በ21 እሁድ እመቤታችን ቅድስት ድንግል ማርያም አርፋለች። ሐዋርያት ቅዱስ ሥጋዋን በአጎበር አድርገው ወደ ጌቴሴማኒ ሊቀብሯት ይዘዋት ሲሄዱ አይሁድ ቀድሞ ልጇ ሞተ፣ ተነሳ፣ አረገ እያሉ እነዚህ ሐዋርያት ሲያውኩን ይኖራሉ። ደግሞ ዛሬ ይህችንም ተነሳች፣ አረገች እያሉ ሲያውኩን ሊኖሩ ነው። ስለዚህ ኑ እንሂድ፣ ቅዱስ ሥጋዋን እናቃጥል ብለው ተማከሩ ይላል። እንግዲህ እመቤታችን ቅድስት ድንግል ማርያም ስደቷ የጀመረው ከማህፀን ነው። ቅዱስ ሥጋዋ ከቅድስት ነፍሷ ተለይታም ቅዱስ ሥጋዋም ደግሞ እረፍት አላገኘም። ስደት ነበረበት ማለት ነው። ወደዚህ ዓለም ከመምጣቷ አስቀድሞ ስደትን ጀምራለች። ኋላም ደግሞ ባረፈችም ጊዜ ቅዱስ ሥጋዋ ራሱ በስደት ላይ ነበር። እመቤታችን ዘመኗ በመከራ የተደመደመ፣ በሐዘን የተደመደመ፣ እንደ እመቤታችንም እንደው ሳይገፋ የተገፋ፣ ማንንም ሳይነካ የተነካ ፍጡር በእውነት በዓለም የለም እና በዚህ ጊዜ መልአኩ ቅዱስ ገብርኤል ከዮሐንስ ጋር ሁለቱን አድርጎ ወስዶ በገነት በዕፀ ሕይወት ስር ቅዱስ ሥጋዋን አሳርፏል። ይህም እንግዲህ በጣም ብዙ ምስጢር ያለውን አባቶቻችን ሲተረጉሙት በዕፀ ሕይወት ስር ለምን አስቀመጣት የሚለውን ሲያትቱ ዕፀ ሕይወት ማለት እግዚአብሔር በገነት ከተከላቸው ከሶስት እጽዋቶች መካከል አንዷ ናት። እግዚአብሔር በገነት 3 እጽዋትን ተክሎ ነበር። አዳምን በእነዚህ በሶስቱ ላይ ስለ አዳም የሚነገር ነገር አለ። አንዱን ብላ አለው፣ አንዲቱን ደግሞ ጠብቅ አለው። አንዲቱን ብላም አትብላም አላለው። ብላ ያለው ምግቡን ነው። ጠብቅ ያለው ደግሞ ዕፀ በለስን ነው። ብላም አትብላም ያላለው ደግሞ ዕፀ ሕይወትን ነው። አዳም እግዚአብሔር ብላ ያለውን በልቶ ጠብቅ ያለውን ደግሞ ጠብቆ ቢሆን ብላም አትብላም ያላለው ዕፀ ሕይወት የማደስ ኃይል ስለነበረው ታድሶ መንግስተ ሰማያትን ይወርስ ነበር። አዳም ግን ብላ ያላለውን በልቶ በዕፀ ሕይወት ከመታደስ ሳይታደስ ቀርቷል። በዚህ ምክንያት ዕፀ ሕይወትም የማታድስ ሆና ነበር ማለት ነው እና በዕፀ ሕይወት ስር ያሳረፋት ዕፀ ሕይወትን አንቺ ማደስ አትችይም፣ በአንቺ የተተካችው ዕፀ ሕይወት ይህች ናት ሲል ወስዶ በዕፀ ሕይወት ስር አሳርፏታል እና ከዚያ በኋላ ቅዱስ ዮሐንስ ተመልሶ ለሐዋርያት የእመቤታችንን ነገር ነግሯቸዋል። እመቤታችንስ ብለው ሲጠይቁ እሷስ በገነት በዕፀ ሕይወት ስር አለች አላቸው። እነሱም እሱ የእመቤታችንን ነገር አይቶ እኛ ሳናይ ሱባኤ እንግባ ብለው ተማከሩ። ወቅቱ አብይ ጾም ስለነበረ በጾም ላይ ጾም ይሆንብናል ብለው በአብይ ጾም አልገቡም። ኋላም ደግሞ በዓለ ሃምሳ ሆነባቸው። ቀጥሎ የነሱ ጾም ሆነ። ነሐሴ 1 ሱባኤ ጀመሩ ማለት ነው። የነሐሴና የጥር የባቱበት ጊዜ አንድ ነበር። ነሐሴ የባተው ሰኞ ነው። ሰኞ ለሰኞ 8፣ ሰኞ ለሰኞ
15 አንድ ወደ ኋላ ስንስብ እሁድ ይሆናል። ነሐሴ 14 ቀን መልአኩ የቅድስት ድንግል ማርያም ቅዱስ ሥጋዋን አምጥቶ ሰጥቷቸው እነሱ እሁድ ቀብረዋት፣ እመቤታችን ደግሞ ማክሰኞ ተነስታለች። ከመትንሣኤ ወልዳ የሚያሰኘው ይሄ ነው። አባቶቻችን እንደተረጎሙት ልጇ በ3ኛው ቀን እንደተነሳ እመቤታችን ቅድስት ድንግል ማርያምም በ3ኛው ቀን ከሙታን ተለይታ ተነስታ ነሐሴ 16 ቀን አርጋለች ማለት ነው። እና ሱባኤው 2 ነው። ይህንን ትንሣኤዋንና እርገቷን 11 ሐዋርያት አላዩ ነበር። ቶማስ ወደ ሀገረ ስብከቱ ሄዶ ከሀገረ ስብከቱ ሲመለስ እመቤታችን ስታርግ በደመና ተገናኝተዋል። ቅዱሳን መላእክት እመቤታችን ናት ስገድላት አሉት። እሱም በጣም ተበሳጨ። ወፈቀደ ይደቅም ደመናሁ፣ ከደመናው ልውደቅ አለ። እመቤታችንም እንዲህ አላት፣ ቀድሞ ልጅሽ ከትንሣኤው ለይቶኝ ነበር፣ ደግሞ ዛሬ አንቺ ከትንሣኤሽ ትለይኝ ብሎ በጣም ማዘኑን ነገራት። ያን ጊዜ እመቤታችን ቶማስ ዛሬስ ከወንድሞቼ አንተ የተሻልክ ሆነሃል። እነሱ ትንሣኤን አላዩ እርገቴንም አልተመለከቱም፣ አንተ ግን ትንሣኤን እርገቴን አይተሃልና ሄደ እመቤታችን ተነሳች፣ እመቤታችን አረገች ብለህ ንገራቸው ብላ እመቤታችን አለችው። በዚህ ጊዜ ቶማስ እንዴት ያምኑኛል አላት። እሷም ሰበኑን ሰጠችው። ሐዋርያት እመቤታችን የገነዙበትን የተገነዘችበትን ቅዱስ መግነዙን ያንን ሰጥታው ይዞ ሄደና ከሐዋርያት ደርሶ እመቤታችንስ ብሎ ጠየቃቸው። እነሱም ሲመልሱ ሙታ ቀበርናት። መቼ? በጥር አርፋ በነሐሴ ቀበርናት። ሞት በጥር በነሐሴ መቃብር እንዴት አድርጌ ይሄንን አምናለሁ? ቅዱስ ጴጥሮስ አንተ ጥርጥር ልማድህ ነው። ቀድሞ የጌታን ትንሣኤ አላምንም ብለህ እጅህን ከእሳት እንደገባ ጅማት አኮማተርክ። ደግሞ ዛሬ አንተ ብቻ ተጠራጥረ ትቀራለህ፣ ሌላውንም ታጠራጥራለህ እንጂ ብሎ መቆፈሪያውን ይዞ ሄዶ ጉድጓዱን ቢቆፍር የእመቤታችን የድንግል ማርያም ቅዱስ ሥጋዋ ከመቃብሯ አልተገኘም። ሐዋርያት ሁሉ ደነገጡ። ያን ጊዜ ቅዱስ ቶማስ እኔ ሳታምኑኝም ብዬ ነው እንጂ እመቤታችንስ ተነሳች አረገች ብሎ የገነዙበትን ጨርቅ አሳያቸው። እውነት ነው፣ በዚህ ነው የገነዝናት ብለው ሐዋርያት ሁሉ አምነዋል፣ ተቀብለዋል የእመቤታችንን እርገቷን ማለት ነው። እና ሱባኤው በጥቅሉ ይህንን የሚያሳይ ነው። ከዚያ በኋላ ግን በዓመቱ ደግሞ ቅዱስ ዮሐንስ ወንጌላዊ ራሱ ቶማስ ያየውን የእመቤታችንን ትንሣኤና እርገት እኛም ልናይ ይገባናል ብሎ ሱባኤ ገብተው በ16 አምላካችን ኢየሱስ ክርስቶስ እመቤታችንንም ገልጦላቸው ሥርዓተ ቁርባን የተሰራበት ዕለት ነው ማለት ነው። እና የእመቤታችን ትንሣኤዋ እርገቷ መጽሐፍ ቅዱሳዊ መረጃ አለው። መጽሐፍ ቅዱሳዊ መረጃ አለው። ሁሉም ሊቃውንት በብዛት ተስማምተው የሚጠቅሱት በመዝሙረ ዳዊት መዝሙር 131 ቁጥር 8 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤቱ አንተ ተነስ የመቅደስህንም ታቦት ይዘህ ተነስ ይላል። እንግዲህ መቅደስ ያለው ራሱ ክርስቶስን ነው። ታቦት ያላት ደግሞ እመቤታችን ቅድስት ድንግል ማርያምን ነው። ቅድስት ድንግል ማርያም ይህን እንግዲህ ሊቃውንት አባቶቻችን ተርጉመውታል። ለእመቤታችን ለቅድስት ድንግል ማርያም ለልጇ ለኢየሱስ ክርስቶስ ትንሣኤም የተነገረ እንደሆነ አባቶች ተርጉመውታል። ጌርሎስ የተባለ የቤተ ክርስቲያናችን ሊቅም የእመቤታችንን እርገቷን ሲናገር የሃደጋ ውስተ ምድር ከመኩሉ ሰብ፣ የእመቤታችንን ሥጋዋን በምድር እንደ ሰው ልጅ ሁሉ አልተወውም። እስመ ኢተመሰለቶ ለዓለም፣ ዓለምን አልመሰለችውምና ባልመሰለችው ዓለም ውስጥ ትኖር ዘንድ እግዚአብሔር አልተዋትም ነው የሚለው። እንግዲህ ሰዎች ተቀብረው የሚኖሩባትን ዓለም መስለዋታል። ቅዱሳን እንኳን ቢሆኑ ዓለምን የመሰሉበት ነገር አላቸው። እመቤታችን ቅድስት ድንግል ማርያምን ግን ዓለምን በሁለንተናዋ ያልመሰለች፣ እግዚአብሔርን ደግሞ በሁለንተናዋ የመሰለች በምድር የተገኘች ሰማይ ስለሆነች
በምድር እንድትቆይ እግዚአብሔር አልፈቀደም። እንደውም አንድ መጽሐፍ ሲናገር ምን ይላል? ምድር ጮኸች ይላል። ምድር ጮኸች አንተን የተሸከመችውን እሸከም ዘንድ አይቻለኝም ብላ። ጌታም ሲመልስ ግድ የለሽም ብዙ አትቆይም አላት ብሎ አንድ የኢትዮጵያ ሊቅ ይህንን ይናገራል። እና እመቤታችን ቅድስት ድንግል ማርያም ተነስታለች፣ አድርጋለች። መጻሕፍትም ሊቃውንትም ታሪክም ይህንን ይመሰክራል። ለመነሳቷ በቃ ምስክሮች አሉ። ላለመነሳቷ ላለማረጋገጡ ምንም አይነት ማረጋገጫ የለም። ክርስቶስ የትንሣኤያችን በኩር ነው። አዎ ከእመቤታችን ቀድሞ የተነሳው እሱ እንደሆነ እኛም እናምናለን። ስለዚህ ክርስቶስ የትንሣኤ በኩር ነው ማለት ግን እመቤታችን አልተነሳችም የሚል ትርጉም ግን ሊሰጥ አይችልም። እንዴትም አድርገን ብንተረጉመው ለእመቤታችንም ሳይቀር ለሁላችንም የትንሣኤያችን በኩር እሱ ነው። በትንሣኤው ትንሣኤያችንን አሳይቶናል። ትንሣኤን ተስፋ እንድናደርግ አድርጎናል።